በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። ሰላም ውድ የሳም ኒውስ ተመልካቾች፣ አሁን ላይ በኢትዮጵያ ውስጥ ከመቼውም ጊዜ በላይ አስከፊ ጊዜ እየመጣ እንደሆነ ብዙ ነገሮች ያሳዩናል። ኢትዮጵያና ኢትዮጵያውያን መቼ በሰላም ተቀምጠው የሰላምና አየር እየማጉ ወጣቶች ሰርቶ ስለመለወጥ ስለማደግ እንደሚያስቡ ለማወቅ አሁንም ጊዜው ከባድ እየሆነ ይመስላል። ዓለም እጅግ በዘመናዊ ጦር መሳሪያዎች በሚዋጋበትና አስከፊ ውጊያ አድርገው እንኳን የሟች ቁጥር በመቶ ብቻ በሚነገርበት በዚህ ዓለም አሁንም ኢትዮጵያ ውስጥ 1 ሚሊዮን ሞት እጅግ ቀላል ይመስላል። ለዛም ይሆናል ከሰሜኑ ጦርነት ሳናገግም አሁንም እጅግ ውስብስብና የሰፋ ግብጽና ሱዳን የሚያሳትፍ ውጊያ ለመጀመር ተዘጋጅተን የጨረስን የምንመስለው። ታዲያ ለዚህ ውጊያ ከሰሞኑ ባልተለመደ መልኩ የደብረጽዮን ግሩፕ የሚመራው ቡድን እጅግ ዘግናኝ የተባለ ሕግ አጽድቋል። እኛም ይህን ሕግ እናም እጅግ አስከፊ የተባሉትን ሕግ ለእናንተ እናቀርባለን። ውድ የቻናላችን ቤተሰብ ወይም እግር ጥሎት ወደዚህ ቻናል የመጡ ሰብስክራይብ በማድረግ ቤተሰብ በመሆን እንዲያበረታቱ እንዲሁም ሐሳቦን በኮሜንት መስጫ ላይ እንዲያስቀምጡ እየጠየቅን ወደ ፕሮግራማችን አለፍን። በቅርቡ በማህበራዊ ሚዲያ እየተሰራጨ ያለው ከ6 ዓመታት በፊት በተደረገውና በጦርነቱ እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ሕዝብ ሕልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ ያዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ሳብ ከምንጮቹ ያገኘው መረጃ ያሳያል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ይህ ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጪ የተተረጎመ አንዳንድ ድንጋጌዎችን መያዙ ምንጮቻችን ጨምሮ ገልጿል። አዋጁ መግቢያ ላይ ጠላት የፕሪቶሪያ ስምምነትን በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ያስቀምጣል። ህወሓት በፕሪቶሪያ ስምምነቱ መሰረት የተቋቋመ የትግራይ ጊዜ አስተዳደር ፈርሶ ከጦርነቱ በፊት በተመረጠው ምክር ቤት ተተክቷል። ይህ ደግሞ ከፌዴራል መንግስቱ ጋር ያለውን ውጥረት አባብሶታል። ሳብ ኒውስ ረቂቅ አዋጁ የያዛቸውን ዝርዝር ጉዳዮች በወፍ በረር ለመመልከት ይሞክራል። የመጀመሪያውና የብዙሃን ትኩረት የሳበው ህግ አስገዳጅ ብሔራዊ ጥሪ ነው። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛ ክፍል ደግሞ የወንጀል ተጠያቂነት በሚለው በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ያደርጋል ሲል ይደነግጋል። በዚህ ረገድ የሰራዊት ወይም የመንግስት እንቅስቃሴ ማጋለጥ፣ የህገወጥ የጦር መሳሪያዎችን መያዝ፣ ጥይት፣ ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በስራትና በገንዘብ ቅጣት እንደሚያስቀጡ ከድርጊቶቹ መካከል አንዱ ናቸው። በእርግጥ እንዲህ አይነት ህግ በተለይ አስገዳጅ ብሔራዊ ጥሪ ከፌዴራል መንግስት ውጪ ማድረግ ይቻላል? ይህ ራስን እንደ ሉዓላዊ ሀገር ማየት አይደለምን? ይህ ነገር ሊያመጣ የሚችለውን የጦርነት ክብደትና ትልቅነት ለመገመት ከሚቻለው በላይ ነው። ሌላው የብዙሃን ቀልብ የሳበው አዋጅ በሞት የሚያስቀጣው 7ቱ ድንጋጌዎች ናቸው። ከአንቀጽ 29 እስከ 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሽለክና በስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱን ሆን ብሎ ከተፈጸመ በዕድሜ ልክ እስራት ወይም በሞት ሊያስቀጣ ይችላል። እንዲሁም እንቅስቃሴው በህዝብ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም ባለስልጣናት ወይም
በትግራይ ሰራዊት ላይ ጉዳት የሚያደርስ የዕድሜ ልክና ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሰፍሯል። እንዲሁም ከውጭ መንግስታት ጋር መተባበር፣ የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። ሌላው በአንቀጽ 44 የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል በጠላት ጋር ኢኮኖሚ ትብብር ማድረግ ወይም መመካከር የሚል ነው። የጦርና የዘር ማጥፋት ወንጀሎችን በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠ ሆነ በራሱ ለመፈጸም የተንቀሳቀሰ በዕድሜ ልክ እስራት ወይም እስከ ሞት የሚደርስ ይቀጣል። ረቂቅ ህጉ ይህ በተለያዩ መንገዶች ይገልጻል ሲል አስፍሮ ከእነዚህ ውስጥ ረሃብን ወይም መድኃኒትን እንደ ጦር መሳሪያነት የተጠቀመና የጥንት ቅርሶችን፣ የአምልኮ ቦታዎችን ሆን ተብሎ ማውደም በሞት የሚያስቀጡ ድርጊቶች መካከል ተካቷል። ህጉ እዚህ ላይ ብቻ አያበቃም። የመገናኛ ብዙሃንን የሚመለከትም አንቀጾች አሉት። የመስዋዕትነትን ክብር ማሳነስ፣ የተዋጊና የቤተሰቦችን ክብር መንካት፣ በተለይም የተደራጁ የሚዲያ ቅስቀሳ ከሆነ እስከ 15 ዓመታት የሚደርስ እስራትን ያስቀጣል። በተጨማሪ በትግራይ ሆነ ከትግራይ ውጪ ትግሉን የሚተች ሰዎችን ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጥ ይገልጻል። የሳም ምንጮች ይህ ከፕሬስ ነጻነት ጋር የተያያዘና በክልሉ በተለይም ማህበራዊ ሚዲያ የመናገር ነጻነትን ለማፈን ጥቅም ላይ ሊውል ይችላል የሚል ስጋት አላቸው። በዚህ ምዕራፍ ውስጥ ሌላው የወንጀል ዝርዝር የተካተተው በተለይም ከ3 እስከ 10 ዓመት የሚደርስ ቅጣት የሚጣልበት በማህበረሰብ ውስጥ ሽብር ሊያስከትሉ የሚችሉ ወሬዎችና ሐሰተኛ መረጃ መንዛትም ይገኝበታል። ሌላው አነጋጋሪ ድንጋጌ አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር መተባበር፣ ሆን ተብሎ እንዲያጠቃ ማድረግ፣ የትግራይ ተወላጆች ለጠላት መመልመልና ትግራይ ጦር እንዲከዳ ማነሳሳትና ማበረታታት የዕድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣ ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው በሞት በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪ የትግራይ የጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት የሚደርስ እስራት የሚያስቀጣ ሆኖ ተጠቅሷል። ድርጊቱ በሰዎች ላይ የሞት አደጋ የሚያስከትል ከሆነ የዕድሜ ልክ እስራት ወይም የሞት ቅጣት ሊጣልበት እንደሚችል ይገልጻል። ሌላው የኢኮኖሚ አሻጥር ሲሆን በተጨማሪ በአራጣና ተዛማጅ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300 ሺህ ብር ቅጣት ሊጣልበት እንደሚችል ይደነግጋል። ከዚህ በተጨማሪ በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ የታለለ የ25 ዓመት እስራት እንዲሁም ከ50 ሺህ እስከ 100 ሺህ ብር ቅጣት ሊደርስበት ይችላል። ሌላው የተፈጻሚነት ወሰን ሲሆን ረቂቅ ህጉ ላይ የተጠቀሱ ወንጀሎች እንደ ክብደታቸው በማህበራዊ ፍርድ ቤት እስከ ከፍተኛ ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በዚህ መሰረት የትግራይ ከፍተኛ ፍርድ ቤት ይግባኝና ሰበር ብቻ የሚመለከት ሆኖ ውሳኔው የመጨረሻና ይግባኝ የማይቀርብበት ይሆናል ይላል። የኢትዮጵያ የመጨረሻ ይግባኝ የማየት መብት ያለው ሰበር ሰሚ ችሎት እንዳለ የተቀመጠ ሲሆን ይህ ረቂቅ ግን ይህን ይጣረሳል። የአዋጁ አንቀጽ 62 ንዑስ አንቀጽ 5 ህገ መንግስታዊ ድንጋጌዎች እርስ በርሱ የሚጋጩ ትርጓሜ በሚሰጥበት ጊዜ የክልሉ ምክር ቤት የሚሰጠው ትርጓሜ የመጨረሻ እንደሚሆን ይገልጻል። በኢትዮጵያ ውስጥ የመጨረሻ ህገ መንግስታዊ ትርጓሜ ሰጪ የፌዴሬሽን ምክር ቤት ነው። አንቀጽ 75 ቁጥር 2 በትግራይ ህዝብ ህልውናና ደህንነት ላይ የሚፈጸሙ ወንጀሎች፣ ከባድ የሙስና ጥፋቶች ሲፈጸሙ በማንኛውም ጊዜና ቦታ እጅ ከፈንጅ ባያዙ እንኳ ካለ ፍርድ ቤት ትዕዛዝ መያዝ እንዲሁም ፍተሻ ማከናወን ይችላል። የአዋጅ ክፍል ለብዙዎች ስጋት የፈጠረ ሲሆን ታጣቂዎች ያለ ፍርድ ቤት ትዕዛዝ ማንኛውንም ዜጋ ለማሰርና ለማዋከብ ሊጠቀሙበት ይችላል የሚል ስጋትን ፈጥሯል። የአዋጁ ተፈጻሚነትን በሚመለከት የተቀመጠው ሌላው ክፍል ደግሞ ተፈጻሚነቱ በዚህ አዋጅ አንቀጽ 35 እስከ 48 በተደነገጉ ወንጀሎች ከጥቅምት 24 2013 ዓ.ም ጀምሮ ተግባራዊ ይሆናል ይላል። እነዚህ አንቀጾች ወደ ኋላ ሄደው የሚፈጸሙ ሲሆን እጅግ ከባድና የሞት ቅጣትን የያዙ ናቸው። በእርግጥ እንዲህ አይነት ህጎች በሀገር ደረጃ ሲታወጁ እንጂ በክልል ደረጃ ሲወጡና ሲሰየሙ መስማት የተለመደ አይደለም። ይህ የሚያሳየው የጦርነቱ አይቀሬነት ብቻ ሳይሆን ጦርነቱ ከተጀመረ በኋላ ስለሚኖሩ ነገሮች የሚመለከት ናቸው። እነዚህ ነገሮች አሁን ላይ በትግራይ ምንም ነገር ስለሌለ ለምን ያስፈልጋሉ ሊሉ ይችላሉ። ነገር ግን እነዚህ ህጎች በዋናነት የተጻፉት ራሳቸውን መሀል ጦርነት ላይ አድርገው ነው። ስለዚህ ከዚህ መረዳት የምንችለው የህወሓት ኃይል ራሱን በስንቅና በጦር መሳሪያ ብቻ ሳይሆን እያደራጀ ያለው በጦርነት ውስጥ ሊከሰቱ የሚችሉ ነገሮችን በግምት ውስጥ ያስገባ ህግ ነው። ስለዚህ ህወሓት ህግ ማዕቀፍ ማዘጋጀቱን ያሳያል። ታዲያ እኛ እንደ ሳብ ኒውስ ሊመጣ የሚችለውን ጦርነት አስከፊነት ከህወሓት በላይ ሱዳንና ግብፅና ኤርትራን ብቻ ተጠቃሚ የሚያደርግና ትግራይን በድጋሚ ለብዙ 10 ሺህ ዓመታት የሚመልስ ጦርነት ስለሆነ ማሰብ ያስፈልጋል። ሌላው ህወሓት እንደሚያስበው ድል ቢቀና እንኳ ድጋሚ አሁን ከተጣመራቸው ጋር ውጊያ መጀመሩ አይቀሬ ነው። ለምሳሌ ሻቢያን ከመሰሉ ኃይሎች ጋር በሰማይ የማይገጥመው ህወሓት ቆም ብሎ ማሰብ አለበት እያለን የዛሬያችንን ፕሮግራም ጨረስን። ሰላም ለኢትዮጵያ፣ ሰላም ለትግራይ፣ ሰላም ለሰው ልጆች በሙሉ።